መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የሚጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በትግራይ ያለው አጠቃላይ ፖለቲካዊ ውጥረት ተባብሶ ቀጥሏል። የትግራይ ጊዜያዊ አስተዳዳሪ ጀነራል ታደሰ ወረደ መግለጫ ሰጥተዋል። ህወሓትም ለወታደራዊ አዛዦችና በተዋረድ ለሚገኙ የወታደራዊ አዛዥ ኃላፊዎች እንደዚሁ መመሪያ እንዲተላለፍ ትዕዛዝ ተሰጥቷል። መመሪያም ተላልፏል። ከዚህ ጋር በተያያዘ እንደዚሁ የትግራይ ተቃዋሚ ፓርቲዎች መግለጫ አውጥተዋል። ጀነራል ታደሰ ወረደ በዚህ መግለጫ ምንም ጉዳዮችን አነሱ? ወታደራዊ አዛዦቹ ምን አይነት ትዕዛዞችን አስተላለፉ? የትግራይ ተቃዋሚ ፓርቲዎች ምን አይነት መግለጫዎችን አወጡ? የሚሉትን አጫጭር መረጃዎች በዚህ ሰዓት ወደ እናንተ አደርሳለሁ። በአጠቃላይ እንግዲህ ህወሓት ወታደራዊ ዝግጅት ሲያደርግ ከቆየ በኋላ ባለፈው ሚያዝያ 7 ሚያዝያ 8 በአክሱም በማዕከላዊ ኮሚቴ ስብሰባ ካካሄደ በኋላ የትግራይ ጊዜያዊ አስተዳደር የሚባል የለም። የፕሪቶሪያ ሰላም ስምምነት ፈርሷል። የትግራይ 2013 ዓ.ም የተደረገው ምርጫ ተከትሎ በነበረው ውጤት መሰረት የክልል ምክር ቤትና አስተዳደር ይዋቀራል በሚል የጊዜያዊ አስተዳደሩና የደቡብ አፍሪካውን የፕሪቶሪያ ሰላም ስምምነት እንደማይቀበለው ገልጿል። ይሄ ጉዳይ ዓለም አቀፍ መነጋገሪያም ሆኗል። ብዙ ዲፕሎማቶችን ለማሳመን በዚህ ጉዳይ ላይ እና መረጃና እንደዚሁም ደግሞ አጠቃላይ ሁኔታውን በተመለከተ መግለጫና ማብራሪያ ለመስጠት እነ ጀነራል ጻድቃንና እነ ጌታቸው ረዳ እየተንቀሳቀሱ ስለመሆናቸውም የሚገልጹ መረጃዎች ወጥተዋል። አጠቃላይ ሁኔታው ወደየት እየሄደ ነው የሚለው ከየዕለቱ ከሚቀርቡ ወታደራዊ እንቅስቃሴዎች ባሻገር አሁን የመጨረሻው ፖለቲካዊ ቁልፍ ውሳኔዎች ተወስነዋል። ይህንን ተከትሎ ምን ሊመጣ ይችላል የሚለው አብሮ የሚታይ ጉዳይ ነው። እነዚህን በዝርዝር ወደ እናንተ አደርሳለሁ። በተለያዩ አካባቢዎች ውጊያዎች ቀጥለዋል። በደቡብ ጎንደር በተለያዩ አካባቢዎች ውጊያዎች ተደርገዋል። በደብረ ታቦር ዙሪያ ጨምሮ በጋይንት ቀጠና በ3 ቦታዎች ውጊያ ተደርጓል። በዚህ ውጊያ ላይ የደረሰው ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ በተመለከተ የተለያዩ መረጃዎችን ወደ እናንተ አደርሳለሁ። በዚህ ቀጠና ከተደረጉ ውጊያዎች መካከል ዛሬ የፋኖ መሪ የክፍለ ጦር አዛዥ በዛሬው ውጊያ እንግዲህ ስለመውደቁ ወይም ደግሞ መስዋዕትነት ስለመክፈሉ የሚገልጹ መረጃዎች አሉ። ይሄ አሳዛኝ መረጃ ነው። በዚህ ቀጠና የቤተሰብና የትውልድ ቅብብሎች ትግልን የተመለከተም እንደዚሁ ዝርዝር መረጃ ወደ እናንተ አደርሳለሁ። በዚህ ቀጠና እንግዲህ ከታዋቂ ፋኖ መሪዎች መካከል ፋኖ ከፍያለው ደሴ፣ ፋኖ ባንታ ባተ፣ እነ ጀነራል ታደሰ ሸቴን ጨምሮ በዚህ ቀጠና የተከፈለው ዋጋ ይታወቃል። የነሱ ልጆችና የነሱ ቤተሰቦችም አሁን በዚህ ትውልድ ቅብብሎች የፋኖ የአደረጃጀቶችን እየመሩ ዛሬም ዋጋ መክፈላቸውን ቀጥለዋል። ከዚህ ጋር በተያያዘ ዛሬ የአንበሳው ጋይንት ክፍለ ጦር የአዛዥ ታዳጊ ገና ወጣት ፋኖ አንደበት ክንዳለምን በተመለከተና ከሱ ቀደም ብሎ አባቱ የመሰረተው ፋኖ አባቱ ከወደቀ በኋላ ያነሳውን ትግልና የመራውን አደረጃጀት እንዲሁም ደግሞ አባቱ በቀድሞው በአጣዬ ከሚሴ እንዲሁም መተከል በነበሩ ዘመቻዎች የነበረውን ተሳትፎ ጨምሮ በኋላ በእስር በነበረበት ጊዜ በልዩ ኦፕሬሽን ከፍያለው ደሴ በማስፈታት አዲስ ትጥቅና አዲስ ኃይል በማደራጀት እንዲመራ አድርገውት እንደነበር ነው። እንግዲህ እነዚህ ታሪኮች ሲታዩ ብዙዎቹ ፊልም የሚመስሉ ናቸው። በዚህ ቀጠና ያሉት ትውልድ ቅብብሎችና በአጭር ጊዜ ተከናወነ ተብሎ ለማመን የሚያስቸግር እንግዲህ ተለዋዋጭ የሆነ ወታደራዊ ዘመቻ እንዲሁም ደግሞ የትውልድ ቅብብሎች ነው እየታየ ያለው። ምናልባት ብዙዎቻችሁ በዚህ ቀጠና በቦታው ይህንን ቀጠና ማዕከል አድርጎ የተጻፈውን ጥቁር ደም ወይም ደግሞ ደም በደም መጽሐፍ የምታስታውሱና ያን ታሪክ የምታውቁ ከሆነ እሱን የሚመስሉ ታሪኮች ናቸው በዚህ ቀጠና ያሉት። እነሱን ጨምሮ በሰሜን ወሎ በተለያዩ አካባቢዎች ያሉ ውጊያዎችን በተመለከተ እንደዚሁ በመቄት ቀጠና ውጊያዎች ቀጥለዋል። እሱንም አደርሳችኋለሁ። ከዛ ባሻገር ከግዳጅና ከስምሪት ቀጠና በሚወጡ በርካታ ሚሊሻዎችና የአድማ ብተና አባላት ወደ ፋኖ እየተቀላቀሉ ስለመሆናቸው የሚያሳዩ መረጃዎች አሉ። የተለያዩ ሀሳብ አስተያየቶችን አድርሳችሁኛል። በሌላ ጊዜ መለስባቸዋለሁ። አሁን ግን ዛሬ በጋይንት ግንባር በተደረገው ውጊያ በትውልድ ቅብብሎች የተከፈለውን ዋጋና ያለውን የውሎ ግንባር መረጃ ወደ እናንተ አደርሳለሁ። እንግዲህ በትውልድ ቅብብሎች የቀጠለ የትግል የፋኖ መሪዎች ናቸው ዛሬ መስዋዕትነት የከፈሉት። ዛሬ ሚያዝያ 8 2018 ዓ.ም በደቡብ ሚያዝያ 13 ይቅርታ 2018 በደቡብ ጎንደር ላይ ጋይንት ወረዳ ግንባር በተደረገው ውጊያ ከፍተኛ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። ከሌሊቱ 11 ሰዓት ጀምሮ እስከ ረፋድ 5 ተኩል ድረስ በተደረገው ውጊያ በመከላከያ በአድማ ብተና በሚሊሻ በኩል ያው እንግዲህ እንደ ወትሮ የተለመደ እልቂት ደርሷል። በፋኖ በኩል እንግዲህ የክፍለ ጦር አዛዥ ፋኖ አንደበት ክንዳለምን ጨምሮ ሌሎች የፋኖ አባላትም በዚህ ዋጋ ስለመክፈላቸው የወጡ መረጃዎች ይገልጻሉ። እንግዲህ በዚህ ቀጠና ዛሬ በ3 ቦታ ውጊያ ተደርጓል። ሳሊ፣ ውሃ ምድር፣ ተጠራን ጨምሮ እስከ ደብረ ታቦር ባሉት ቀጠናዎች 4 ግንባሮች ማለት ነው
በዚህ ውጊያ በፋኖ በኩል አዛዥ ጨምሮ የአዛዥና የክፍለ ጦር አዛዦችን ጨምሮ ዋጋ ከፍለዋል። በዚህ ቀጠና ትልልቅ የፋኖ መሪዎች ወድቀዋል። የዛሬ ታዳጊ ፋኖ ጉዳይ እንግዲህ የተለየ ታሪክ ያለው ነው። ይህ እንግዲህ የአባቱን ስናይፐር አንስቶ በለጋ እድሜው ውጊያና ክፍለ ጦር እየመራ ዋጋ ከከፈሉት ውስጥ ይገኛል። እንግዲህ አባቱ በወደቀበት አባቱን ተክቶ በአባቱ ብሬን ከ60 በላይ አውደ ውጊያዎችን፣ የደፈጣ ጥቃቶችን፣ ልዩ ኦፕሬሽኖችን በመስራት በተለይ በንፋስ መውጫ፣ ሳሊ፣ ጎብጎብ ጨምሮ በጉናና በጥጥራ እንዲሁም ደግሞ በዚህ ቀጠና እስከታች እስከ ተከዜ ድረስ ባሉት አካባቢዎች በርካታ ውጊያዎችን ሲያደርግ የነበረ ወጣት ታዳጊ ነው። ይሄ ዛሬ እንግዲህ የወደቀው ፋኖ አንደበት የደፈጣና የከተማ ኦፕሬሽን መሐንዲስ እያሉ የሚጠሩት ጓደኞቹ በንፋስ መውጫ ከተማ 6 ጊዜ የተፈጸሙ ዘመቻዎችን ከመሩት አንዱ ነው። እንግዲህ አንበሳው ጋይንት ክፍለ ጦር መሪ ገና ለጋ ወጣት እድሜ ነው። ወደ 19-20 ዓመት አካባቢ የሚገኝ ነው። በአባቱ ተተክቶ ነው ክፍለ ጦር እየመራው ዛሬ እስከወደቀበት ጊዜ ድረስ የአንበሳው ጋይንት ክፍለ ጦር መሪ ሆኖ ዘመቻዎችን መርቷል። ይህንን ክፍለ ጦር አመሰራረት በተመለከተም ከአሁን በፊት እንደምታስታውሱት ኮሎኔል ታደሰ ሸቴ ቀጥሎ ክፍለ ጦር በለጋ እድሜ በመምራት እንግዲህ ይሄ ዛሬ የወደቀው ታዳጊ ስሙ ይጠቀሳል። አያሌ ጀብዶዎችን ፈጽሟል። አባቱ እንግዲህ ክንዳለም የታወቀ የፋኖ መሪ ነበረ። እንግዲህ የትውልድ ቅብብሎቹ እዚህ ነው የሚጀምሩት። አባቱ ፋኖ ክንዳለም በተለያዩ ዘመቻዎች በተለይ 2013 በፊት አማራ ይጨፈጨፍባቸው በነበሩ የአጣዬ የከሚሴ እንዲሁም ደግሞ የመተከል ቀጠናዎች ተወርሮ ከደረሱት መካከል ይገኝበታል። እንግዲህ አባቱ ሲወድቅ የተተካው ታዳጊ ፋኖ አንደበት ክንዳለም የአንበሳው ጋይንት ክፍለ ጦር ሆኖ እስከዛ ድረስ መምራቱን ነው መረጃዎቹም የሚያሳዩት። አባቱ ያጣየ ዘመቻ፣ የከሚሴ ዘመቻ እንዲሁም ደግሞ በመተከል ከነ ፋኖ ጥጋብ ጋር በመሆን በጋሸና በዳውንት ከህወሓት ጋር በነበሩ ውጊያዎች የታወቀ ፋኖ መሪ ነበር። እንግዲህ በኋላ በአካባቢው የብልጽግና ባለስልጣናት እንደገና ለእስር ተዳርጓል። እስር በተዳረገበት ጊዜ ደግሞ የፋኖ ከፍ ያለው ደሴ በወቅቱ የንፋስ መውጫ ትልቁን ማረሚያ ቤት በልዩ ኦፕሬሽን በመስበር የፋኖ ክንዳለምን አስወጣው። ፋኖ ክንዳለም እንዲወጣ ከተደረገ በኋላ ወደው ከእስር ቤት እንደወጣ ፋኖ ከፍ ያለው ደሴና ፋኖ ባንታባተ ትጥቅና ኃይል አሟልተውለት የሻለቃ መሪ ሆኖ በጉና ቀጠና በርካታ ጀብዶችን በርካታ ውጊያዎችን አደረገ። በኋላም እንግዲህ በጀብደኝነት ጦር ሲመራ በኋላም ያው በውጊያ ላይ ወደቀ። እሱ ሲወድቅ ልጁ የአባቱን ስናይፐር ይዞ እነ ኮሎኔል ታደሰ ሸቴ ጋር ድጋፍና ስልጠና እየተደረገለት እንደዚሁ የሻለቃ መሪ ሆነ። አሁን በኋላ የክፍለ ጦር አዛዥም ሆነ። በዚህ እንግዲህ አባቱን ተክቶ ማለት ነው። በዚህ አዲስ ክፍለ ጦር ሲመሰረት አንበሳው ጋይንት ክፍለ ጦር ኮሎኔል ታደሰ ሸቴ ቀጥሎ ኮሎኔል ታደሰ ሸቴ ሲወድቅ ቀጥሎም በመሃል ሌላ ሰው ነበረ። እሱ ለብልጽግና ሰጥቷል። ከዛ በኋላ ዛሬ የወደቀው ታዳጊ ገና የ19 ዓመት ወጣት አንደበት ክንዳለም እስከዛ ድረስ ክፍለ ጦሩን መርቷል። እንግዲህ በዚህ በፊልም በሚመስለው የቀጠናው ውጊያ መሪ የሆነው ፋኖ ክንዳለም ፋኖ አንደበት ክንዳለም እስከዛሬ ድረስ ጦሩን መርቷል። በከፍ ያለው ደሴ በኩል እንደዚሁ እሱ ካለፈ በኋላ ልጁ ክፍለ ጦር እየመራ ነው። ውባንታ ባተ እሱ ካለፈ በኋላ ልጁ ጦርን እየመራ ነው። በዚህ ቀጠና እንግዲህ 3 ታዋቂ ፋኖዎች ከወደቁ በኋላ ልጆቻቸው አባቶቻቸውን ተክተው የፋኖ መሪዎች ሆነው አሁን ውጊያ እያደረጉ ነው የሚገኘው። የአባቶቻቸውን ስናይፐር አንስተው በለጋ ዕድሜያቸው ጦር እየመሩ ከሚገኙት መካከል አንደኛው ዛሬ የወደቀው ታዳጊ ፋኖ አንደበት ነው። አንደበት ክንዳለም የአባቱን የፋኖ ክንዳለምን ታሪክ ለማስቀጠል ብርቱ ውጊያዎችን አድርጓል። ከዛ ባሻገር ደግሞ የፋኖ ከፍ ያለው ደሴ ልጅ ደግሞ እንደዚሁ ይገኝበታል። ፋኖ ክንድሰው ከፍ ያለው የገብርዬ ክፍለ ጦር አዛዥ ነው። ሶስተኛው የፋኖ ባንታ ባተ ልጅ ፋኖ ተመስገኑ ባንተ የጉና ክፍለ ጦር አዛዥ ነው ተወርዋሪ። እነዚህ እንግዲህ አባቶቻቸውን ተክተው አባቶቻቸው ከወደቁ በኋላ በዚህ ቀጠና አሁን ጦርነት እየመሩ የነበሩ ናቸው። አሁን ያሉም አሉ። እንግዲህ ዛሬ የወደቀውን ጨምሮ እንግዲህ ይሄን በተመለከተ በጥቂት መሳሪያዎች እና ፋኖ ልጆቻቸውን አዲስ አበባ አሜሪካ እያስተማሩ አውሮፓ ልከው አስተምረዋል የሚለው እያንዳንድ እጅ የሰጡ የፋኖ መሪዎች ትርክት ውሃ የማይቋጥረው በዚህ ምክንያት ነው። ለጋ ወጣቶች እነ ተመስገኑ ባንተ እነ ክንድሰው ከፍ ያለው እና አንደበት ክንዳለም ዋጋ እየከፈሉ ያሉት አባቶቻቸው የወደቁ የፋኖ ልጆች ናቸው። መስዋዕትነትን እንግዲህ እየተቀበሉ ነው የሚገኘው። ከዚህ ባለፈ እንግዲህ እየተከፈለ ያለው ዋጋ በትውልድና በቤተሰብ ጭምር
ምን ያክል ከባድ ዋጋ እየተከፈለ እንደሆነ ምናልባት አድማጭ ተመልካች ስዕል እንዲኖረው ነው። የዝርዝር መረጃዎችን ወደፊት በሚመለከተው አካል በፋኖ በኩል ያሉ የህዝብ ግንኙነቶች ለታሪክ የሚሆኑ ሰነዶችን መሰነድ ይኖርባቸዋል። ከዚህ ጋር በተያያዘ እንግዲህ የፋኖ ልጆች አሜሪካ ነው ያሉት፣ አውሮፓ ነው ያሉት፣ አዲስ አበባ ነው ያሉት የሚለው እንግዲህ በዚህ ቀጠና እየተከፈለ ያለው ዋጋ ነው። አባቶቻቸው ሲወድቁ ልጆቻቸው መሳሪያ አነሱ፣ ልጆቻቸውም አሁን እየወደቁ ነው የሚገኙት። ከዛ በፊት እንግዲህ ከሁለት ልጆቻቸውን ታናሽ ወንድም፣ ታላቅ ወንድም ቤተሰቦቻቸውን ያጡትን ቤት ይቁጠራቸው እነ ኮሎኔል ታደሰ ሸቴ ወንድሙና የወንድሙ ልጅ ጋር ነው በዚህ ቀጠና እንግዲህ የወደቁት። በርካታ ቤተሰብ ነው በዚህ ቀጠና ከልጅ ልጅ እስከ ቤተሰብ ድረስ ዋጋ እየከፈለ ያለው። እንግዲህ ትግሉ በዚህ መንገድ ይታያል። ብዙዎቹ ትግሉን በሚዲያ ለማዘዝ የሚዲያ ለመቆጣጠር እንዲሁም ደግሞ የሚከፈለውን ዋጋ የሰው ህይወት በዚህ ልክ እንዲገነዘቡት እንዲሁም ደግሞ ይሄ ትግል ወደኋላ ቢመለስ ከዚህ በኋላ ምን ሊገጥም ይችላል የሚለውም አብሮ እንዲነሳ የሚያደርግ አሳዛኝ ታሪክ ነው። እንግዲህ ከጉና እስከ በሽሎ ጨጭሆ ድረስ ያለው የጥቁር ደም ታሪክን ያነበበ ሰው የዚህን ታሪክ አካል እና እውነተኛነት በዘመን ተገልጦ ያየዋል። እንግዲህ ምናልባት አድማጭ ተመልካቾች ያን መጽሐፍ አንብባችሁት ከሆነ አስተያየቶችን ልጨምሩ ትችላላችሁ። ወደ ሌሎች ቀጠናዎች ሲሄዱ ወደ ደብረ ታቦር የሚወስደን መረጃ ነው የማስከትለው። በደብረ ታቦር ዙሪያ በተደረገ ውጊያ የሚሊሻ አሰልጣኝና የሚሊሻ መሪ ጨምሮ የአድማ ብተና አባላት ሙትና ቁስለኛ ሆነዋል። በደብረ ታቦር ከተማ ዙሪያ ደብረ ሲና፣ ቀጭን መስክ፣ አቦ መገንጠያ፣ ጠጉር፣ ጎንደር በር ተብለው እና ኪቢያድና አካባቢው ለእንቅስቃሴ ላይ በነበረ የሚሊሻ የአድማ ብተና አባላት ላይ ፋኖ በፈጸመው ያጸፋ ምላሽ ነው ይሄ ጉዳት የደረሰው። አድማ ብተና ወደ ኋላ ተመልሷል። በዚህ ዘመቻ የሚሊሻ አሰልጣኝና የሚሊሻ አስተባባሪን ጨምሮ ስማቸውና ቁጥራቸው ያልታወቁ የአድማ ብተና አባላት ጉዳት እንደደረሰባቸው ታውቋል። ይህንን ተከትሎ አድማ ብተናና ሚሊሻው ጉዳት ካስተናገደ በኋላ ወደ ከተማው ተመልሶ ገብቷል። ወደ ሰሜን ወሎ ስንሄድ ሰሜን ወሎ መቄት ሀና መኳት ተብሎ የሚጠራው አግሪት ዘመቻና ስምሪቶች መኖራቸው ታውቋል። መከላከያ ከፍላቂት ወደ ሀና መኳት ገብቷል። ፋኖም መንገዶችን ዘግቷል። ይህንን ተከትሎ ከፍተኛ ውጥረት አለ። አግሪት የዘመቻና ወታደራዊ ስምሪትና እንቅስቃሴ አለ። መቄት፣ ሰርቆ፣ ሀና መኳት አግሪትን ጨምሮ በተለያዩ አካባቢዎች ዘመቻዎች እየተደረጉ ሲሆን ከመቄት ፍላቂት ገረገራ ከተማ አቅራቢያ ወደ ጋሸና መውጫ ውጊያ እየተደረገ መሆኑን አሁን የደረሱ መረጃዎች ያሳያሉ። መቄት ፍላቂት ገረገራ አቅራቢያ ወደ ጋሸና መውጫ ሲሲጂ ተብሎ የሚጠራ ቦታ በዚህ ሰዓት ውጊያ እየተደረገ ነው። የደረሰው ጉዳት አልታወቀም። ውጊያው ከቀኑ 8 ሰዓት ገደማ የጀመረ እንደሆነ የመረጃ ምንጮች ገልጸዋል። ወደ ሌሎች መረጃዎች ሲሄድ ከግዳጅና ከስምሪት ቀጠና የወጡትን የተመለከተ ነው። ከግዳጅና ከስምሪት ቀጠና በመውጣት በተለያዩ አካባቢዎች የሚሊሻ የአድማ ብተና የመከላከያና የፖሊስ አባላት ወደ ፋኖ እየተቀላቀሉ ይገኛሉ። ዛሬ ከተሰሙት መረጃዎች መካከል ደግሞ የአካባቢው የጽህፈት ቤት ኃላፊን ጨምሮ የሚሊሻ አስተባባሪ ወደ ፋኖ ተቀላቅለዋል። የመከላከያ ጋንታ መሪም ጨምሮ ወደ 21 የሚደርሱ የሚሊሻ የአድማ ብተናና የመከላከያ አባላት የጽህፈት ቤት ኃላፊዎችን ጨምሮ ዛሬ በምስራቅ ጎጃም ቀጠና ወደ ፋኖ ተቀላቅለዋል። ቢቡኝ እንዲሁም ደግሞ ምዕራብ ጎጃም ቋሪትን ጨምሮ የሚሊሻ ጽህፈት ቤት ኃላፊ ወደ ፋኖ መቀላቀል በአካባቢው የብልጽግና ባለስልጣናት ላይ ከፍተኛ መደናገጥ ፈጥሯል። ወትሮም መተማመን ላይ ያልነበረው የብልጽግና መዋቅር የሚሊሻና የደህንነት ኃላፊዎች ወደ ፋኖ ሲቀላቀሉ ከፍተኛ ድንጋጤ ውስጥ መግባታቸውን መረጃዎች ያሳያሉ። በተመሳሳይ ጋይንት እንደዚሁ ዛሬ ውጊያው ባሻገር አንድ የፖሊስ አባል የቡድን መሳሪያ ይዞ ወደ ፋኖ መቀላቀሉንም የሚገልጹ መረጃዎች ወጥተዋል። ደቡብ ወሎ በተመሳሳይ በአልብኮ ቀጠና በአራት የአድማ ብተና አባላት ከነሙሉ ትጥቃቸው ወደ ፋኖ ተቀላቅለዋል። እነዚህ የአድማ ብተና አባላት ወደ ፋኖ ሲቀላቀሉ አቀባበል ተደርጎላቸዋል። የተራዘመው ውጊያ ተከትሎ እንግዲህ በተለያዩ አካባቢዎች ከግዳጅና ስምሪት ቀጠና መውጣት ወደ ፋኖ የሚቀላቀሉ የሚሊሻና የአድማ ብተና አባላት ቁጥራቸው ጨምሯል። ወደ ሌላው መረጃችን ስንሄድ ወደ ትግራይ የሚወስደን መረጃ ላስከትልና መለሳለሁ። ወደ ትግራይ የሚወስደን መረጃ እንግዲህ በትግራይ ያለው አጠቃላይ ፖለቲካዊና ወታደራዊ ውጥረት እያየለ መጥቷል። በዚህ መሰረት ዛሬ ጀነራል ታደሰ ወረደ መግለጫ እየሰጠ ነው የሚገኘው። ህወሓት ጀነራል ታደሰ ወረደን ከስልጣን ማባረሩን በይፋ ከሁለት ቀን በፊት ባወጣው መግለጫ አሳውቋል። ጀነራል ታደሰ ወረደ ደግሞ ዛሬ መግለጫ ሰጥቷል። በመግለጫው 3 ዋና ዋና ቁልፍ ጉዳዮችን አንስቷል። ምን ጉዳዮችን አነሳ ጀነራል ታደሰ ወረደ የሚለውን ስንመለከት የህወሓት ውሳኔ ጦርነት የሚያመጣ ነው ብሏል። እንግዲህ ጦርነት እየመጣ ነው በሚል
ጦርነት እየመጣ እንደሆነ ጀነራል ታደሰ ወረደ እየተናገረ ነው የሚገኘው። ህወሓት የፕሪቶሪያውን ስምምነት የጣሰ ውሳኔ ወስኗል። ይሄ ደግሞ ፕሪቶሪያው ስምምነት በራሱ በህወሓት ውሳኔ ነው የጣሰው። የፕሪቶሪያው ስምምነት የራሱ የህወሓት ስምምነት ነው ሲል ታደሰ ወረደ ይህንን እንግዲህ ለመጀመሪያ ጊዜ አቋም ወስዶ ተከራክሯል። በመግለጫው ይህንን አንስቷል። የስልጣን ጉዳይ ሆኖበት ነው እንግዲህ ጀነራል ታደሰ ወረደ ከህወሓት በተቃራኒ እንደዚህ አይነት አቋም ያራምዳል ተብሎ ተጠብቆ አያውቅም። ግን ያው ስልጣን ነው። ክፍፍል ውስጥና በተለያየ መተራመስ ውስጥ በሚገኘው የትግራይ ፖለቲካ ውስጥ ጀነራል ታደሰ ወረደ ህወሓት ፓርቲን ለማዳን የህወሓት ፓርቲን ለማትረፍ ከሚራወጠው ቡድን ተለይቶ ይህንን አቋም ያራምዳል ብሎ እያሰበ ሰው የለም። እነሱም ጌታቸው ረዳን አባረው ታደሰ ወረደ ይሾምልን ብለው ታደሰ ወረደን ሲያቀርቡ ከጌታቸው ረዳ የተሻለ ለህወሓት ስስ ልብ አለው የሚል ግምገማ አንስተው ነበረ። አሁን ግን ታደሰ ወረደ በህወሓት ላይ ጨክኗል። እነሱም ጨክነውበታል፣ እሱም ጨክኗል። በመግለጫው ይህንን አንስቷል። የስልጣን ርክክብ ግብግብ አያስፈልገውም፣ በምክክር መደረግ አለበት። ይህንን ችግር ለመፍታት ውይይትና ተደጋጋሚ ንግግር ብቻ ነው መፍትሄው የሚል እንደዚሁ ስለ ስልጣን ርክክብም አንስቷል። የጀነራል ታደሰ ወረደ 2013 አስተዳደር ይመለስ የምትሉ ብሏል። ደብረጽዮንን ማለቱ ነው። ፕሮቶኮል የጣሳችሁ ወደ ጦርነት ለመግባት የፈለጋችሁ ናችሁ ሲል ግን ከጦርነቱ የለሁበትም ብሏል። ጀነራል ታደሰ ወረደ የትግራይ ጊዜያዊ አስተዳደር ካቢኔ አባላት ስራቸውን ይቀጥላሉ፣ በስራ ላይ ናቸው። በትግራይ የሚገኙ ቢሮዎችም እንደዚሁ ስራ ላይ ናቸው፣ ቢሮዎች ክፍት ናቸው ብሏል። የካቢኔ ስራውን ይቀጥላል፣ ካቢኔ አይፈርስም ሲል ጌታቸው የጀነራል ታደሰ አቋም ወስዷል። በጀነራል ታደሰ መግለጫ ጎን ለጎን ደግሞ የተለያዩ የትግራይ ፓርቲዎች መግለጫዎችን አውጥተዋል። ከነዚህ መካከል የነጌታቸው ረዳ ፓርቲ ስምረት ፓርቲ የህወሓት ወታደራዊ አዛዦች ከተጠያቂነት አያመልጡም ብሏል። እንግዲህ ወታደራዊ አዛዦቹ በዚህ ከነደብረጽዮን ቡድን ጋር በምርጫ ቦርድ የተሰረዘ እንዲሁም ደግሞ የተሰረዘ ድርጅት የሚመሩና ህገወጥ እንቅስቃሴ ከሚያደርጉ ቡድኖች ጎን በመሳተፍ በትግራይ ለሚከሰተው ጦርነት ተጠያቂ ይሆናሉ። በአስቸኳይ ከዚህ ቡድን ራሳቸውን በማራቅ የትግራይ ወኪል እንዲሆኑ ብሏል። በዚሁ እንግዲህ ጦርነት እንደማይቀር እነጌታቸው እየተናገሩ ነው። ይህንን በተጠያቂነት አያመልጡም ብለዋል። ሰራዊቱ ከዚህ ቡድን መጠቀሚያነት በአስቸኳይ እንዲወጣ እና ከዚህ የእብደት ውሳኔ ነው ያለው እነጌታቸው። ከዚህ የእብደት ውሳኔ እንዲወጣ ሰራዊቱ ጥሪ አቅርበዋል። በወጣቶች መስዋዕትነት የተገኘውን የፕሪቶሪያውን የሰላም ስምምነትና ተኩስ ማቆም ስምምነት ራሱ ህወሓት እንደጣሰው በይፋ አውጇል ብሏል ጌታቸው ረዳ። የእንግዲህ እና አብይ በትግራይ የሚያደርጉት ዘመቻ ካለ በነጌታቸው በኩል ቡራኬ የተሰጠውና የህግና የፕሮፓጋንዳ ድጋፍ ቀድሞ የተሰጠው መሆኑን የሚያሳይ ነው። ቡድኑ ከሻቢያና ከፋኖ ጋር በመሆን ትግራይን የጦርነት አውድማ ለማድረግ የጦርነት ዳንኪራ እየመታ ነው። ከዚህ ድርጊቱ ይቆጠብ ብሏል ጌታቸው ረዳ። እንዲሁም ደግሞ ስምረት ፓርቲ ጽምዶ የሚባለው እንዲፈርስ፣ የፕሪቶሪያው ሰላም ስምምነት እንዲፈጸም፣ ተፈናቃዮች እንዲመለሱ፣ ከፌዴራል መንግስቱ ጋር ያለው ግንኙነት እንዲጸና ጠይቋል። ይህ እንግዲህ ያው የሚጠበቅ ነው። ጌታቸው ረዳ የአብይ አህመድ ልዩ ተሿሚ እንደመሆኑ እንደዚህ አይነት መግለጫ ከነጌታቸው ረዳ ይጠበቃል። እንግዲህ እነጌታቸው ረዳ አሁን ታደሰ ወረደን ከስልጣን መባረር ይገላግሉታል ወይ? ነገና ከነገ ወዲያ በትግራይ በሚኖረው አጠቃላይ ፖለቲካ ምን ሚና ይኖራቸዋል የሚለው አብሮ የሚታይ ነው የሚሆነው። በሌሎች የተቃዋሚ ፓርቲዎች እንደዚሁ አራት የትግራይ ተቃዋሚ ፓርቲዎች የ2013 ጊዜያዊ አስተዳደር ይመለስ የ2013 አስተዳደር ይመለስ ማለት ጊዜው ያለፈበት የተሻረ ህገወጥ አስተዳደር እና በፕሪቶሪያ ሰላም ስምምነት የተጣለውን አስተዳደር መመለስ ነው፣ ይሄ ተቀባይነት የለውም ሲሉ ተቃውመዋል። እንግዲህ ከስምረት ባሻገር ጽናት፣ ሳወት እና ወለዶ ተብሎ የሚጠሩ ፓርቲዎች በአስቸኳይ አካታች መንግስትና ለምርጫ ሽግግር መንግስት እንዲመሰረት በትግራይ ጥሪ አቅርበዋል። ህገወጡ የህወሓት እንቅስቃሴ ወደ ጦርነት የሚመራ ነው ሲሉ በጋራ ፓርቲዎቹ እንደዚሁ አውግዘዋል። ከዚህ ጎን ለጎን ጀነራል ታደሰ መግለጫ ጎን ለጎን የትግራይ ጸጥታ ኃይሎች ወታደራዊ መመሪያ አስተላልፈዋል። ለሁሉም ታጣቂዎች የተላለፈው መመሪያ ከሚያዝያ 14 ጀምሮ ነገ ማለት ነው ታጣቂው ጥበቃና በተጠንቀቅ ዝግጁነቱን በደንብ እንዲያጠናክር፣ በክልል ደረጃ ከነገ ጀምሮ የሚደረግ የአመራር ስብሰባ ስላለ ጸጥታውን እንዲጠበቅ ትዕዛዝ ሰጥተዋል። እንግዲህ የስብሰባ የነታደሰ ወረደን ካቢኔ በማፍረስ እና የቀድሞውን አስተዳደር በመመለስ የሚደረግ ውሳኔ ነው። ከዚህ ጋር እንግዲህ ጸጥታ ኃይሉ
ከሌላ አካል ከጀነራል ታደሰ ማለታቸው ነው ምንም አይነት ትዕዛዝ እንዳይቀበሉና ማንም ትዕዛዝ የሚቀበል የጸጥታ ኃይል ካለ እርምጃ እንደሚወሰድበት ሁሉም ታጣቂ ጊዜያዊ አስተዳደሩ እና የፕሪቶሪያ ሰላም ስምምነት እንደፈረሱ እንዲያውቅና በአንድ አካል የተሾመው ጀነራል ታደሰ ወረደ ስልጣኑ ውድቅ እንደተደረገና ስልጣን እንደሌለው እንዲያውቁ ሁሉም ታጣቂ የተሾመበት መንገድ የጀነራል ታደሰ ወረደ ተቀባይነት የሌለው መሆኑን እና የቀድሞ 2.8 ሚሊዮን ህዝብ የተመረጠው የትግራይ አስተዳደር በ2013 የተመረጠው ወደ መንግስት አስተዳደር እንዲመለስ ለዚህ እንዲሰራ ታጣቂ ኃይሉ እንዲሁም ደግሞ በዚህ መንገድ ይህን ተላልፎ የሚገኝ የትኛውም አካል እርምጃ እንደሚወሰድበት ትዕዛዝ ተሰጥቷቸዋል ለታጣቂ አዛዦቹ። ወደ ሌሎች መረጃዎች ሲሄድ ወደ ቤንሻንጉል ቀጠና የሚወስደን መረጃ ነው የማስከትለው። በቤንሻንጉል ጉሙዝ ክልል እንደዚሁ አስደንጋጭ መረጃ ነው የተሰማው። የተደራጁ ታጣቂዎች የወርቅ ማውጫ ማዕድናትን የመቆጣጠር የተቀናጀ ዘመቻዎች መኖራቸውን መረጃ ምንጮች ገልጸዋል። በቤንሻንጉል በየቀኑ አዳዲስ ታጣቂዎች የሚፈለፈሉበት ቀጠና ሆኗል። ታጣቂዎች ከፊሎቹ እንግዲህ 3 አይነት ታጣቂዎች እንዳሉ ነው የመረጃ ምንጮች የሚገልጹት። አንደኛው ታጣቂ ቡድን ከሱዳን ብሉ ናይል እስከ ካይሮ ግብጽ ድረስ ሰንሰለት ያለውና በአካባቢው በወርቅ ፍለጋ የገቡ ካምፓኒዎች ለታጣቂ ቡድኖች ድጋፍ የሚያደርጉበት አጋጣሚዎች እንዳሉ ጭምር በዚህ ውስጥ የግብጽ ባለሙያዎች እና መሐንዲሶች በወርቅ ማውጫ ማዕከላት አካባቢ ያሉ ታጣቂ ቡድኖችን በመደገፍ ጭምር እየተሳተፉ መሆናቸውን ሌላው ታጣቂ በነጻነት ስም ነጻ አውጪ በሚንቀሳቀስና የሽነት ታጣቂዎችን ጨምሮ ሌላው የሚንቀሳቀስ ነው። ይሄም አንዱ የወርቅ ማውጫ ማዕድናት ለመቆጣጠር ይንቀሳቀሳል። ሶስተኛው የታጣቂ አይነት ደግሞ በክልሉ የብልጽግና አመራሮች ውስጣዊ ክፍፍል የሚደገፍ ታጣቂዎች ናቸው። መተከልና አሶሳ ቀጠና ወደፊት እንደ አፍሪካ ኮንጎ እንደሚታየው የማዕድን ጦርነት፣ የማዕድን ታጣቂ ቡድኖች፣ የማዕድን ኃይሎች የሚፈለፈሉበት ቀጠና እየሆነ እንደሆነ መረጃ ምንጮች ገልጸዋል። ወደዛ እየሄደ ነው ያሉት የመረጃ ምንጮች የአካባቢው ተጋላጭነት ጭምር ጉዳዩን ያባብሰዋል። በአዲስ በቀጠናው የቀጠለው የሱዳን ተፋላሚ ኃይሎች የሱዳን ብሔራዊ ጦርና የሱዳን ፈጥኖ ደራሽ ኃይሎች በቀጠናው ያለው ጫናን ጨምሮ ጉዳዩ ተጋላጭነቱን የከፋ ያደርገዋል ሲሉ ቤንሻንጉል አካባቢ በአሶሳና መተከል ቀጠና ያለውን ሁኔታ በተመለከተ ይህንን መረጃ አድርሰዋል። ሌላው መረጃችን የአርቲስት ቴዎድሮስ ካሳሁን ጋር የተያያዘ መረጃ ነው። አርቲስት ቴዎድሮስ ካሳሁን የለቀቀውን አዲስ ሙዚቃ ተከትሎ በብልጽግና በኩል እንደዚሁ ምቾት ያልተሰማቸው ባለስልጣናት ጫናዎችን፣ ፕሮፓጋንዳዎችን እየከፈቱ ነው የሚገኙት። ዛሬ ከሰዓት በኋላ ከወጡ መረጃዎች መካከል የቴዲ አፍሮ የቅርብ ጓደኛ ከሆኑ ሰዎች መካከል የታሰሩ አሉ የሚሉ መረጃዎች ወጥተዋል። ይህም እንግዲህ ቴዎድሮስ ካሳሁንን ጫና ውስጥ ለመክተት እንደሆነ ነው መረጃዎች የሚያሳዩት። ከነዚህ መካከል የቴዲ አፍሮ የቅርብ ጓደኞች ከሆኑ መካከል በፌዴራል ፖሊስ ተይዘው እየተወሰዱ አሉ የሚሉ መረጃዎች ወጥተዋል። በዚህ ሰዓት ከተለያዩ አካባቢዎች ማሰባሰብ ወደ እናንተ ያቀረብኳቸው መረጃዎች እነዚህ እንደመስሉ። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ